ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ሐምሌ 20 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን አሜሪካ ጊዜያዊ የጥበቃ መብታቸው በሚቀጥሉት ቀናት የሚያበቃውን በመቶ ሺዎች የሚቆጠሩ ስደተኞችን በቁጥጥር ስር ለማዋልና ወደ ሀገራቸው ለማባረር ያለመ መጠነ ሰፊ ዘመቻ ልታካሄድ መሆኑ ተነገረ። በዚህም የመብት ከለላው ያበቃባቸው ስደተኞች ከሀገር የሚወጡበት ሌላ ህጋዊ መንገድ ከሌላቸው ወዲያውኑ ለዲፖርቴሽን ወይንም ለመባረር የተጋለጡ ይሆናሉ ተብሏል። በዝርዝር የምናጋራችሁ መረጃችን ነው። የሳውዲ አረቢያው አልጋወራሽ ልዑል ሙሐመድ ቢን ሰልማን ሀገራቸው በራሷ ፍላጎት የኒውክሌር ጦር መሳሪያ የመታጠቅ እቅድ እንደሌላት፣ ነገር ግን ዋነኛ የቀጠናው ተፎካካሪዋ ኢራን የኒውክሌር ቦምብ ካበለጸገች ሳውዲ አረቢያም በተመሳሳይ ፍጥነት የኒውክሌር መሳሪያ ባለቤት ለመሆን እንደምትገደድ አስታወቁ። ልዑሉ ጉዳዩን በተመለከተም በሰጡት መግለጫ እኛ የኒውክሌር ቦምብ የመታጠቅ ፍላጎት የለንም፣ ነገር ግን ኢራን የኒውክሌር ቦምብ ካበለጸገች እኛም በምንም አይነት መልኩ ወደ ኋላ አንለም ሲሉ ተናግረው በተቻለ ፍጥነት የኒውክሌር መሳሪያ ባለቤት እንሆናለን በማለት አረጋግጠዋል። የምትሰሙት መረጃችን ነው። ኢራን በካስፒያን ባህር ላይ በሚገኝ የንግድ መርከብ ላይ ዩክሬን ጥቃት ፈጽማለች ስትል ከከሰሰች በኋላ ድርጊቱ ደግሞ በእስራኤል ፍላጎትና ትዕዛዝ አውሮፓን ወደ ጦርነት ለመሳብ የተደረገ ሴራ መሆኑን አጋለጠች። በዚህም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በኢራን የንግድ መርከብ ላይ ጥቃት በመሰንዘር የባህርተኛችንን ሕይወት ቀጥፏል ሲሉ ቢከሱም ዘለንስኪ በበኩላቸው የተመታችው መርከብ ተራ የንግድ መርከብ ሳትሆን ለሩሲያ የጦር ኃይል የሚያገለግሉ የድሮንና የሚሳኤል አካላትን ስታጓጉዝ የነበረችና ሕጋዊ ወታደራዊ ኢላማ ነች ሲሉ ክሱን አጣጥለውታል። በዝርዝር እናጋራችኋለን። የእስራኤል የደህንነት ካቢኔ ዓለም አቀፉ የመረጋጋት ኃይል ወይንም ኢንተርናሽናል ስታቢላይዜሽን ፎርስ ወደ ጋዛ ሰርጥ እንዲገባ የሚያስችለውን ህጋዊ ማዕቀፍ ማጽደቁ ተነገረ። በሌላ በኩል እስራኤል በኢራን ምክንያት የሚፈጠረውን ቀጠናዊ ስጋት ለመመከትና ሊከሰት ለሚችል አዲስ ግጭት ለመዘጋጀት ሲባል ከመካከለኛው ምስራቅ አገራት ጋር ያላትን የመከላከያና የደህንነት ግንኙነት በከፍተኛ ደረጃ እያጠናከረች መሆኑ ተሰምቷል። በዝርዝር የምትሰሙ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 461212 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። አሜሪካ ጊዜያዊ የጥበቃ መብታቸው የሚያበቃ የሄይቲ ስደተኞችን ለማሰርና ለማባረር እቅድ ማውጣቷ ተገለጸ። የአሜሪካ የስደተኞችና የጉምሩክ አስፈጻሚ ኤጀንሲ ጊዜያዊ የጥበቃ መብታቸው በሚቀጥሉት ቀናት የሚያበቃውን በመቶ ሺዎች የሚቆጠሩ የሄይቲ ስደተኞችን በቁጥጥር ስር ለማዋልና ወደ ሀገራቸው ለማባረር ያለመ መጠነ ሰፊ ዘመቻ ለማካሄድ ማቀዱን የኤጀንሲው ምንጮችና የፌዴራል ሰነዶች አመላክተዋል። እንደ የአሜሪካ ስደተኞች ኤጀንሲ ምንጮች ዘገባ ከሆነ ደግሞ ይህ እርምጃ የተወሰደው በቅርቡ የአሜሪካ ጠቅላይ ፍርድ ቤት
የመንግስትን የቲፒኤስ ከለላ የማቋረጥ ውሳኔ በመደገፉ ነው ተብሏል። ይህን ተከትሎም ከ300 ሺህ በላይ የሚሆኑ የሄይቲ ዜጎች በህግ ሀገሪቱ ውስጥ የመቆየትና የመስራት ፍቃዳቸውን ያጣሉ ተብሏል። የአሜሪካ የስደተኞችና የጉምሩክ አስፈጻሚ ኤጀንሲ ዘመቻ በዋናነት እንደ ኦሃዮ ባሉ ግዛቶች ላይ የሚገኙ ትላልቅ የሄይቲ ማህበረሰቦች ላይ ያተኮረ እንደሆነም የተጠቀሰ ሲሆን የቁጥጥር ስር መዋልና የማባረር ሂደቱ ከዚህ ሳምንት ጀምሮ ሊተገበር እንደሚችልም ተጠቁሟል። የመብት ከለላው ያበቃባቸው ስደተኞች ከሀገር የሚወጡበት ሌላ ህጋዊ መንገድ ከሌላቸውም ወዲያውኑ ለዲፖርቴሽን ወይንም ለመባረር የተጋለጡ ይሆናሉ ተብሏል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ስለ ዝርዝር የወደፊት የጸጥታ ዘመቻዎች ማስተያየት ከመስጠት ቢቆጠብም የስደተኞች ጥበቃ ጊዜ ማብቃቱን በመግለጽ የሄይቲ ዜጎች በራሳቸው ፈቃድ ወደ ሀገራቸው እንዲመለሱም ጥሪ አቅርቧል። በሌላ በኩል ሄይቲ በአሁኑ ወቅት በከፍተኛ የፖለቲካ ቀውስ፣ በኢኮኖሚ ውድቀትና በታጣቂ ቡድኖች ጥቃት ምክንያት በከፍተኛ ስጋት ውስጥ በሚገኝበት ወቅት ይህ እርምጃ መወሰዱ በሰብአዊ መብት ተሟጋቾች እንዲሁም በስደተኞች ማህበረሰብ ዘንድ ታላቅ ፍርሃትንና ስጋትን ፈጥሯል ነው የተባለው። ኢራን የኒውክሌር ቦምብ ከሰራች እኛም የኒውክሌር መሳሪያ ባለቤት እንሆናለን ሲሉ የሳውዲው ልዑል አረጋገጡም። የሳውዲ አረቢያው አልጋ ወራሽ ልዑል ሙሐመድ ቢን ሰልማን ሀገራቸው በራሷ ፍላጎት የኒውክሌር ጦር መሳሪያ የመታጠቅ እቅድ እንደሌላት፣ ነገር ግን ዋነኛ የቀጠናው ተፎካካሪዋ የሆነችው ኢራን የኒውክሌር ቦምብ ካበለጸገች ሳውዲ አረቢያን በተመሳሳይ ፍጥነት የኒውክሌር ጦር መሳሪያ ባለቤት ለመሆን እንደምትገደድ አስታውቀዋል። ልዑሉ በጉዳዩ ላይ በሰጡት መግለጫ ሳውዲ አረቢያ በታሪክ አጋጣሚ የኒውክሌር ቴክኖሎጂን ለሰላማዊ አገልግሎት ማለትም ለኤሌክትሪክ ኃይል ማመንጫነትና ለሕክምና ዘርፎች ለመጠቀም ስትሰራ መቆየቷን ገልጸዋል። ሆኖም በመካከለኛው ምስራቅ ያለውን የኃይል ሚዛንና የሀገሪቱን ደህንነት ማስጠበቅ ቅድመ ሁኔታ መሆኑን አጽንኦት ሰጥተውበታል። በዚህም እኛ የኒውክሌር ቦምብ የመታጠቅ ፍላጎት የለንም፣ ነገር ግን ኢራን የኒውክሌር ቦምብ ካበለጸገች እኛም በምንም አይነት መልኩ ወደ ኋላ አንልም ሲሉ የተናገሩት ልዑሉ በተቻለ ፍጥነትም የኒውክሌር መሳሪያ ባለቤት እንሆናለን በማለት አረጋግጠዋል። ይህ የአልጋ ወራሹ አስተያየት ደግሞ በመካከለኛው ምስራቅ ቀጠና አዲስና አደገኛ የኒውክሌር መሳሪያ ውድድር ሊቀሰቀስ ይችላል በሚል በዓለም አቀፍ ዲፕሎማቶችና የደህንነት ተንታኞች ዘንድ ትልቅ ስጋትን ፈጥሯል። በዚህም የዓለም አቀፉ የኒውክሌር ኃይል ኤጀንሲና ምዕራባውያን ሀገራት የቀጠናውን ሁኔታ በቅርበት እየተከታተሉ ሲሆን ሁኔታው ዲፕሎማሲያዊ ውጥረቱን የበለጠ ሊያጋግለው እንደሚችልም ተገምቷል። ኢራን ዩክሬን በእስራኤል ትዕዛዝ የአገሪቱ መርከብ ላይ ጥቃት ፈጽማለች ስትል ከከሰሰች በኋላ ተመጣጣኝ ምላሽ እንደምትሰጥ አስጠነቀቀች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በካስፒያን ባህር ላይ በሚገኝ የኢራን የንግድ መርከብ ላይ ዩክሬን ጥቃት ፈጽማለች ሲሉ የከሰሱ ሲሆን ድርጊቱ ደግሞ በእስራኤል ፍላጎትና ትዕዛዝ አውሮፓን ወደ ጦርነት ለመሳብ የተደረገ ሴራ ነው ሲሉ ተናግረዋል። ሚኒስትሩ አክለውም ጥቃቱ ያለ ምላሽ እንደማይታለፍና ኢራን ተመጣጣኝ እርምጃ እንደምትወስድም አስጠንቅቀዋል። ከአስትራካን የሩሲያ ወደብ ተነስታ ወደ ኢራኗ አንዛሊ ወደብ በመጓዝ ላይ በነበረችው መርከብ ላይ በደረሰው የድሮን ወይንም የረጅም ርቀት ሚሳኤል ጥቃት የቁጥጥር ክፍሏም ሙሉ በሙሉ ሲወድም የአንድ ባህርተኛ ሕይወት ማለፉንና ሌሎችም መቁሰላቸውን የኢራን የውጭ ጉዳይ ሚኒስትር አስታውቋል። በዚህም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኢራን የንግድ መርከብ ላይ ጥቃት በመሰንዘር የባህርተኛችንን ሕይወት ቀጥፏል ሲሉ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ገጻቸው ባስተላለፉት መልእክት አስታውቀዋል። ይህ ደግሞ የተባበሩት መንግስታት ቻርተርን የጣሰና አውሮፓን ወደ እስራኤል ጦርነት ለመሳብ በእስራኤል ትዕዛዝ የተፈጸመ ግልጽ የወንጀል ድርጊት ነው ሲሉም አክለዋል። አራግቺ ከአውሮፓ ህብረት የውጭ ጉዳይ ኃላፊ ካጃ ካላስ እና ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በስልክ በተወያዩ
ባሳዩበት ወቅት በኪየቭ የሚገኘው አካል የፈጸመው ድርጊት ያለ ምላሽ አይቀርም ሲሉ ማስጠንቀቃቸውን ገልጸዋል። በተጨማሪም የኢራኑ የውጭ ጉዳይ ሚኒስትር በቴህራን የሚገኘውን የዩክሬን ጊዜያዊ አስተዳደር ጠርቶ ጠንካራ ዲፕሎማሲያዊ ተቃውሞውን አቅርቧል። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ኃይሎቻቸው በካስፒያን ባህር ውስጥ ከኢራን ጋር በተያያዙ ወታደራዊ የጭነት መርከቦችና በሩሲያ የጦር መርከቦች ላይ የረጅም ርቀት ጥቃት ማድረሳቸውን አረጋግጠዋል። በዚህም የተመታችው መርከብ ተራ የንግድ መርከብ ሳትሆን ለሩሲያ የጦር ኃይል የሚያገለግሉ የድሮንና የሚሳኤል አካላትን ስታጓጉዝ የነበረችና ሕጋዊ ወታደራዊ ኢላማ ነች ሲሉም ተናግረዋል። ይህ በካስፒያን ባህር ላይ የተከሰተው ፍጥጫ ደግሞ በሩሲያ ዩክሬን ጦርነትና በመካከለኛው ምስራቁ ውጥረት መካከል ያለውን የቀጥታ ግንኙነትና የጂኦፖለቲካ ውጥረት ይበልጥ ያባብሰዋል ተብሎ ተሰግቷል። እስራኤል ከኢራን የሚሰነዘርባትን ስጋት ለመመከት ከቀጠናው ሀገራት ጋር ግንኙነቷን እያጠናከረች መሆኑ ተገለጸ። እስራኤል በኢራን ምክንያት የሚፈጠረውን ቀጠናዊ ስጋት ለመመከትና ሊከሰት ለሚችል አዲስ ግጭት ለመዘጋጀት ሲባል ከመካከለኛው ምስራቅ ሀገራት ጋር ያላትን የመከላከያና የደህንነት ግንኙነት በከፍተኛ ደረጃ እያጠናከረች መሆኑን የእስራኤል ባለስልጣናትን ጠቅሰው የመገናኛ ብዙሃን ዘግበዋል። በዚህም የእስራኤል የደህንነት አካላት ከኢራን ሊሰነዘር የሚችለውን አደጋ ታሳቢ በማድረግ በቀጠናው ከሚገኙ ሀገራት አቻቸው ጋር ተደጋጋሚ ውይይቶችንና የጋራ የስትራቴጂክ ዝግጅቶችን እያደረጉ ይገኛሉ ተብሏል። ስማቸው እንዳይገለጽ የጠየቁ ከፍተኛ የእስራኤል የደህንነት ባለስልጣናት እንደገለጹት ከኢራን የሚመጣውን ስጋት ከሚጋሩ የቀጠናው ሀገራት ጋር ያለው ትብብርና የመረጃ ልውውጥ ከጊዜ ወደ ጊዜ እየተጠናከረ መጥቷል ማለታቸውን ዘ ታይምስ ኦፍ እስራኤል ዘግቧል። ይህ በትብብር የመስራት እንቅስቃሴ በዋናነት በደህንነት፣ በኢንተለጀንስ መረጃ ልውውጥ፣ በሳይበር ደህንነትና በጋራ የአየር መከላከያ ስትራቴጂዎች ላይ ያተኮረ እንደሆነም ተነግሯል። ከዚህ ቀደም በኢራንና በእስራኤል መካከል ተከስተው በነበሩ ቀጥተኛና ተዘዋዋሪ ግጭቶች ወቅት የቀጠናው ሀገራት ሚና ከፍተኛ እንደነበር የሚታወስ ሲሆን አሁንም እስራኤል ይህንኑ ቀጠናዊ ትብብር የበለጠ በማስፋት የደህንነት ስጋቷን ለመቀነስ እየሰራች ትገኛለች ተብሏል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የእስራኤል የደህንነት ካቢኔ ዓለም አቀፉ የማረጋጋት ኃይል ወይንም ኢንተርናሽናል ስታቢላይዜሽን ፎርስ ወደ ጋዛ ሰርጥ እንዲገባ የሚያስችለውን ሕጋዊ ማዕቀፍ ማጽደቁን አንድ የእስራኤል ባለስልጣን ገለጹ። ይህ ውሳኔ በዩናይትድ ስቴትስ አስተዳደር ተዘጋጅቶ በተባበሩት መንግስታት ድርጅት የጸደቀው የጋዛ ሰላም እቅድ አካል ሲሆን በመጀመሪያው ዙር ከእስራኤል ጋር ወዳጅነት ላቸው እንደ ዩጋንዳና ሞሮኮ ካሉ ሀገራት የተውጣጡ ወደ 200 የሚጠጉ ወታደሮችና ሰራተኞች ወደ ስፍራው ያመራሉ ተብሎ ይጠበቃል። ዓለም አቀፍ ኃይሉ የሚንቀሳቀሰው ደግሞ የእስራኤል መከላከያ ሰራዊት ቁጥጥር ስር ባልሆኑ የጋዛ አካባቢዎች በተለይም በደቡባዊ ጋዛ በራፋህ አቅራቢያ የታቀደውን ሰብአዊ ቀጠና ደህንነት ለመጠበቅና ለአካባቢው ጊዜያዊ አስተዳደር ድጋፍ ለመስጠት እንደሆነ ተገልጿል። ሆኖም የእስራኤል ባለስልጣናት እንደገለጹት ከሆነ ደግሞ ማናቸውም የዓለም አቀፍ ኃይል አባላት እንቅስቃሴ ከእስራኤል ጦር ጋር ሙሉ በሙሉ በተቀናጀ መልኩ የሚከናወን ሲሆን ወደ ጋዛ ከመግባታቸው በፊትም በጠቅላይ ሚኒስትር ቤንያሚን ኔታንያሁና በከፍተኛ የደህንነት አመራሮች ልዩ ፍቃድ ማግኘት አለባቸው ተብሏል። በተጨማሪም ሐማስ ሙሉ በሙሉ ትጥቁን እስኪያወርድ ድረስ የእስራኤል ጦር በአካባቢው ካላቸው ወታደራዊ ይዞታዎች ወደ ኋላ እንደማይመለስም ተመላክቷል።
ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር ከ59 ሳንቲም እየተገዛ 182 ብር ከ16 ሳንቲም እየተሸጠ ይገኛል። ፖንድ ስተርሊንግ 229 ብር ከ59 ሳንቲም መግዣው ሲሆን መሸጫው ደግሞ 234 ብር ከ18 ሳንቲም ሆኗል። ዩሮ 199 ብር ከ52 ሳንቲም እየተገዛ 203 ብር ከ51 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 215 ብር ከ65 ሳንቲም መግዣው ሲሆን መሸጫው ደግሞ 219 ብር ከ96 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም 47 ብር ከ80 ሳንቲም እየተገዛ 48 ብር ከ75 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ13 ሳንቲም መግዣው ሲሆን መሸጫው እንዲሁ 47 ብር ከ5 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ62 ሳንቲም እየተገዛ 25 ብር ከ11 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ35 ሳንቲም እየተገዛ 123 ብር ከ77 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40 በመቶ ብቻ ቅድመ ክፍያ በመፈጸም ቀሪውን 60 በመቶ ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 461212 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር።